አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? እንዴት አደራችሁ? እንዴት ስዋላችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። ትናንትና ለቅመምዬ ለሀይምዬ ማለት ነው ግጥም ይዤላችሁ እመጣለሁ ደግሞ ለሷ ብያችሁ ነበር ማለት ነው። እናማ ማለት ነው ብሩኬ ለቅመምዬ የጋበዛት ወይም ደግሞ የገጠመላት ትላላችሁ። ያው ቢያገኙ ቢያዩ ይጋብዛታል፣ ይሄ ጥርጥር የለውም። ስለዚህ እኔ ልጋብዝለት። እሺ፣ ግን ብሩኬ ለቅመምዬ እንደ ጋበዛት አድርጋችሁ አስቡት ማለት ነው። ደግሞ ይገባታል የኔ ቆንጆና አፈቅርሻለሁ ይላል የግጥሙ ርዕስ። አንድ ቃል ልንገርሽ ውዴ፣ አንቺ ማለት ፈውሴ ነሽ ሁልጊዜ ሲያመኝ ምድንበት፣ ቅር ይለዋል ልቤ ሲያጣሽ ሊያይሽ ጓጉቶ፣ ርቀሽ ይቅርና መች ሲጠግብሽ ሰምቶ፣ ሻጭ ሆነብኝ ፍቅርሽ አንቺ ደግሞ ገዢ፣ ለልቤ ረፍት ሆንሽ ከሱም የምትበዢ፣ ሁሉም ያንቺ ሆኗል እንዳሻሽ እዘዢ ይላል ውዶቼና በቃ እንዳሻሽ ማዘዝ እንዳሻሽ ባልሽ ጋር ፈርሰስ ማለት ትችላለሽ ማለት ነው ቅመምዬ። እና ይመችሽ የኔ ውድ። ሌላው ስለ ሴት አግኝቼ ማለት ነው ስለ ሴት ስለ ሁላችንም ሴቶች ማለት ነው እና በጣም ስለወደድኩት ነው ውዶቼ እና ልጋብዛችሁ እሱንም ማለት ነው። ከዛ ወደ ሌላው ሀሳብ ይሄዳለሁ ማለት ነው። እና ለምርጥ ሴቶችዬ በሙሉ በቃ አለ አይደለ ምርጥ ሴቶች ይገባችኋል ይሄ ግጥም ማለት ነው። እና ሴት ይላልና የግጥሙ ርዕስ ሴት ነው። እና ከጨረቃ የምትበልጥ ከፀሐይ የላቀች ለወንድ ልጅ ድምቀት ብርሃን የሆነች ሴት ማለት ሚስጥር፣ ሴት ማለት ቅኔ ነች፣ የፍቅር ስጦታ ተባዓት ጌጡ፣ ሴት ማለት እንቁ ነች በእሷ ለሚያጌጡ ይላል። እውነት ነው። በቃ ሴት ማለት ጌጥ ናት። ሴት ማለት የሁሉ ድምቀት ነች፣ ጥንካሬ ነች፣ ሁሉ ነገር ነች ሴት ልጅ ማለት እና ሴትነታችሁን አክብሩ ውዶችዬ። ለማንኛውም ዛሬ ማታ ቲክቶክ ላይቭ ላይ እንቀውጠዋለን ብሏል ብሩክ አለማየሁና ላይቭ ላይ ማንም እንዳይቀር እንድትመጡ ጥሪ ተደርጎላችኋል። አዋጅ አዋጅ አዋጅ፣ ያልሰማ ይስማ። እና እንቀውጠዋለን ማታ ላይ ቲክቶክ ላይ ላይቭ ቶሎ ማለት ነው ውዶቼ። ቲክቶክ የሌላችሁ ሰዎች ደግሞ ኖ ፕሮብሌም፣ ችግር የለውም። እዚህ ጋር ዩቲዩብ ላይ እየቆረጡ ምናምን ማለት ስክሪን ሪከርድ እያደረጉ ይለጥፉታል። ብዙዎች እንትን ይላሉ ማለት ነው። ከቻልኩ እኔም አመጣዋለሁኝ። ያው ባለፈው ካሜራማን ይሄ ዩቲዩብን ያስተካከለልኝ ልጅ ስክሪን ሪከርድ አድርገሽ ካመጣሽ ያንቺን ድምጽ እያስገባሽ መሆን አለበት ፖስት ማድረግ እንጂ ዝም ብለሽ ስክሪን ሪከርድ ሙሉ አድርገሽ ከፖስትሽ ዩቲዩብ አይፈቅድም፣ ያግድብሻል፣ ቫን ያደርግብሻል ዩቲዩብሽን ብሎኝ እና በዛ የተነሳ ነው አሁን ላይ እያመጣሁ ያልሆነው ማለት ነው። እሺ ውዶችዬ፣ እና የኔን ድምጽ እያስገባሁ ለማምጣት ሞክራለሁኝ። እሺ ውዶቼ፣ እና ምንም ችግር የለውም። ደግሞ እኔም እንኳን ፖስት በኋላ አደርግ ሌሎች ብዙ ልጆች ብዙ እህቶቼ ፖስት ያደርጋሉ። አይ ዶንት ኖ እነሱ አላወቁ ይሁን አላቅም፣ ዩቲዩብ ቫን ያደርጋል አሉ። ሙሉ ስክሪን ሪከርድ የራሳችሁን ድምጽ ሳታስገቡ ዝም ብላችሁ ከፖስታችሁ ቫን ያደርጋል አለኝ። እንግዲህ እና ስለ ዩቲዩብ እውቀት ያለው ልጅ ነው፣ የተሻለ እውቀት ያለው ልጅ ነው እና እንደዛ ላይ ማለት ነው። በተረፈ ከሌላም እንደዚሁ ጠይቄ ደግሞ አጣርቼ ምንም ችግር ከሌለው ያው እንትንላለሁ ማለት ነው፣ ፖስታለሁ እና ያለው ሁኔታ ይቼ ፖስታለሁ ወይም ደግሞ የኔን ድምጽ እያስገባው አመጣላችኋለሁ ማለት ነው። እና ፏበሉ፣ ምንም ችግር የለውም ውዶቼ። ከዛ በተረፈ ጨረቃዎቻችን እንግዲህ ትናንትና በሚገርም ቪዲዮ መተውልን ነበረ። ብሩኬ ፍቅሩን የገለጸበት በተደጋጋሚ ፍቅሩን የሚገልጽበት የሚያሞግስበት መንገድ ቅመምዬን፣ ሀይምዬም ደግሞ ብሩኬን የምታሞግስበት በቃ እሱን የምትገልጽበት መንገድ በጣም ነው ደስ የሚለው ወላሂ ማሻአላ። እና አላህ ይሄን ፍቅራችሁን ፈጣሪ እቅፍ ድግፍ አድርጎ ከትልቅ ደረጃ እንዳደርስልን የምንጊዜ ምኞቴ ነው። የሁላችንም የጨረቃ ፋሚሊ ከአንዳንዶች በስተቀር የሁላችንም ምኞት ነው ማለት ነውና ኢንሻአላህ ደግሞ እውነተኛ ፍቅር ፈተና ሊበዛበት ይችላል፣ ግን ሁሌም ቢሆን አሸናፊ ነው እና ፈተና የሚበዛበት ደግሞ ፈጣሪ የሚወደው ሰው ነው። ገባችሁ አይደለና በማንኛችንም ላይ ፈተና ይመጣል፣ ግን ደግሞ ጠንካሮች ሆነን እንዴት መወጣት እንዳለብን ማሰብ እና አንድ መሆን ነው ዋናው ነገር እንጂ
ፈተና ያው ያለ ነው፣ አትፈትነኝ ማለት አይቻልም። ፈተናን የምቋቋምበት የማልፍበት አቅም ስጠኝ፣ ጥንካሬን ስጠኝ ነው የሚባለውና ብሩኬ እንግዲህ ያው በውስጥም አሁን ፍቅራችንን ይፋ ካደረግን በኋላ በውስጥ የሚጽፉልኝ ብዙ የሚደርሰኝ ነገር አለ ምናምን፣ በውጭም ያው እኛ የምናየው ነገር አለ ምናምን ነገርና እሱን እያለ ነበርና በውጭ ከሚታየው ሞርዛን በውስጥ የሚጽፉላቸው ቴክስት የሚልኩላቸው በጣም ብዙ የሚያጨናንቋቸው ሰዎች አሉ መሰለኝና እናንተ ሰዎች ምን ፈልጋችሁ ነው? እኔ ባገኛችሁ ማለት ነው እግርግራችሁን ሰብሬ ዶሮ ጠባቂ ነበር ማረጋችሁ። ግን ምን ይሆናል? ምን ይደረጋል? አትታዩ፣ አትገኙ እና ልቦና ይስጣችሁ። ለማንኛውም በሰው ህይወት ገብታችሁ እረ በፈጣሪ እኔ እንደዚህ አይነት ሰዎች በጣም ነው የምትገርሙኝ፣ በጣም ነው የምትገርሙኝ ወላሂ። የሰው ልጅ ፍቅርን እንዴት አንድ ሰው ፍቅር ሲሆን ደስ ሊለው ይገባል። በሰው ፍቅር የሚደሰት ሰው ንጹህ ልብ ያለው በቃ መልካም ሰው ከሆናችሁ ጥሩ ሰው ከሆናችሁ ህሊና ያለው ሰው ሲጀመር ሰው የሰዋዊነት ባህሪ ካላችሁ የሰው ደስታ ሊያስደስታችሁ ይገባል። የምሬን ነው። እና ዝም ብላችሁ ሆን ብላችሁ የራሳችሁን ህይወት ትታችሁ የራሳችሁ አሮባችሁ የሰውን ለማሳረር የምትጥሩ መቼም አይሳካላችሁም። መቼም ነው የማይሳካላችሁ። እንደውም የእናንተን ድጋሚ እንኳን ፈጣሪ እድል እንዳይሰጣችሁ መንገዳችሁን እየዘጋችሁ ነው ያላችሁት ማለት ነው። ስለዚህ አርፋችሁ ብትቀመጡ የራሳችሁ ህይወት ብትኖሩ ይሻላችኋል። በቃ እነሱ ስለ ራሳቸው ያውቃሉ። ቅመምዬ ብሩኬን ከሚገባው በላይ የምታውቀው እሷ ነች። ሀይሚዬን ከሚገባው በላይ የሚያውቃት ብሩኬ ነው። ሶ በእነሱ መሀል ገብታችሁ ሌላ ነገር አተካራ እንፈጥራለን የምትሉ ሰዎች ራሳችሁን ነው ጠልፋችሁ የምትጥሉት እንጂ እነሱ ከፈጣሪ ጋር ኢንሻአላህ ከፍታቸውን ስኬታቸውን ያሳዩአችኋል። እኛም ደግሞ የምንወዳቸው በስስት የምናያቸው እንደ እህት እንደ ወንድም የምንሳሳላቸው በዱአም በተለያየ መንገድ ከጎናቸው ነን። እነሱን ሰፖርት ከማድረግ ወደ ኋላ የሚያስቀረን ነገር አንዳችም ነገር የለም። ስለዚህ ከመጥፎ ተግባራችሁ ብትቆጠቡ መልካም ነው። ሲቀጥል ደግሞ ጨረቃ ፋሚሊ ውስጥ ሆናችሁ ወዳጅ መስላችሁ ሌላ መርዝ የምትረጩ ልጆች አላችሁ። ፎቶአቸውን ከተለያየ ሰው ጋር እያቀናበራችሁ ላይቭ በመጡ ሰዓት ሌሎች ሰዎች እንደዚህ የምታጨናንቁ ምናምን ስግጥግጥ ያላችሁ ሰግጣችሁ የቀራችሁ እኔ ምን አይነት አስተሳሰብ እንዳላችሁ ሁሉ አላቅም። የምሬን ነው። እንዴ በእነሱ ህይወት እናንተ ናችሁ እንዴ አዛዥ? እናንተ ናችሁ እንዴ ይሄን ህይወት ኑሪ ይሄን ህይወት ኑር የምትሉት? ስለዚህ እንደዚህ አይነት ነገር የምታደርጉ ሰዎች በጣም አሳፋሪ ናችሁ። የምሬን ነው። እና በጣም ነው ሀይሚዬ ይሄን ነገር ስታይ ትስቅባችኋለች እንጂ ምንም በቃ ምንም ግን ያኛውን ሰው እንትን እንዳትሉት። ምናልባት ያኛው የራሱ ህይወት ይኖረዋል፣ የራሱ ፍቅረኛ ይኖረዋል ምናምን። የሰው ህይወት አትበጥብጡ። የሌላ ሰው ህይወት የዛን ሰው ማንነት ሳታውቁ ዝም ብላችሁ ለብሩክ አለማየሁ ያልሆናችሁ ለቅመምዬ ያልሆናችሁ ሰዎች የሌሎችን ማንነት ሳታውቁ ከሌላ ሰው ጋር እያቀነባበራችሁ ምናምን ምን ልሁን ነው የምትሉት? እና ይሄ ቅናት ይመስለኛልና ቅናትን ጭርጭር ያደረጋችሁ ይመስላልና ወተት ጠጡበት፣ የበረደ ነገር ጠጡበት። ዛሬ ላይ ሙቀት ነውና ደማችሁ ከፍ ይላል። ሶ ብትረጋጉ ይሻላል። እና ደግሞ ይሄ ምክንያት አድርጋችሁ አጀንዳ ለመፍጠር ወይም ደግሞ ትኩረት ለመሳብ ወይም ደግሞ ለፎሎወር ብላችሁ ወይም ለሰብስክራይብ ብላችሁ ከሆነ በፍጹም አታስቡት እና ቦታ አትስጧቸው። ሌሎቻችሁ ደግሞ ቦታ አትስጧቸው ማለት ነው። እነሱ ይህ ምክንያት አድርገው አንድ የሆነውን የጨረቃን ፋሚሊ ለመበጥበጥ ወይም ደግሞ ትኩረት ለመሳብ ፎሎወር ለመሰብሰብ ሰብስክራይብም ለመሰብሰብ ይሆናል። ምክንያቱም ሰው ግርግር ስለሚወድ ያንን የደካማ ጎን ስለሚያውቁ ትኩረት ለመሳብ ብለው ስለሚሆን ቦታ አትስጧቸው ለእንደዚህ አይነት ሰዎች እና ሰላማችሁ ይብዛልኝ። የጨረቃዎቻችንን አንድነት የምትፈልጉና በፍቅራችሁ ደስተኛ የሆናችሁ በፍቅራቸው ደስተኛ የሆናችሁ ሰዎች የእናንተንም ደስታ አላህ ጨምሮ ጨማምሮ ያብዛው። በቃ ያሰባችሁት ሁሉ ይሳካ። ባላችሁበት አላህ ይጠብቃችሁ እና ላይቭ ዛሬ እንገናኝ ብሏል ብሩክ አለማየሁ። ቶሎ ማለት ነው ጥሪ ተደርጎላችኋል። ይመቻችሁ ውዶቼ።